አንድ አስደንጋጭ እውነታ ልንገራችሁ። 70% የሚሆኑ አዳዲስ ዩቲዩበሮች ከመጀመሪያዎቹ 3 ወራት በኋላ ቪዲዮ መስራት ያቆማሉ። ለምን ይመስላችኋል? ሰነፍ ስለሆኑ ነው? አይደለም። ይልቁንስ መጀመሪያውኑ የመረጡት የቻናል ዘርፍ ወይም ኒች ለነሱ የማይስማማ እና በፍጥነት የሚያሰለች ስለነበረ ነው። ነገር ግን እኛ እንዴት ነው ይህን መሰናከል የምናልፈው የሚለውን በዚህ ቪዲዮ መልሱን ታገኛላችሁ። እንኳን ወደ ሰንዱቅ የዩቲዩብ ቻናል በድጋሚ በደህና መጡ። ከዚህ በፊት በነበሩ ቪዲዮዎች ላይ ዩቲዩብ ለመጀመር መነሻ ሀሳብና ግብ እንዴት እንደሚቀረጽ አይተናል። ዛሬ ደግሞ ለዩቲዩብ ጉዟችን ህይወት የሚሰጠው የቻናላችን የወደፊት እጣ ፈንታ የሚወስነውን እጅግ ወሳኝ ጉዳይ እናያለን። እሱም ትክክለኛውን እና ለራሳችን የሚስማማውን የቻናል ዘርፍ እንዴት መምረጥ እንችላለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁት የሚስማማውን ዘርፍ ለመለየት የሚረዱ 3 ወርቃማ መመዘኛዎች እና ቻናላችሁን በቀላሉ ለማሳደግ የሚረዱ ሚስጥር ታገኙበታላችሁ። አሁኑኑ ሳጥኑን እንክፈትና ወርቃማውን ሐሳብ እንጋራ። ኒች ማለት ወይም የቻናል ዘርፍ ምንድን ነው? ለምንስ ያስፈልጋል? ለመሆኑ ኒች ስንል ምን ማለት ነው? በአጭሩ ኒች ማለት የቻናላችን ልዩ የትኩረት አቅጣጫ ወይም ዘርፍ ማለት ነው። ለምሳሌ ምግብ ማብሰል አንድ ሰፊ ዘርፍ ነው። የሀበሻ ባህላዊ ምግብ ማብሰል ደግሞ ይበልጥ የጠበበ ዘርፍ ነው። ዩቲዩብ ለምን ልዩ ዘርፍ ይፈልጋል? ብዙ ጀማሪዎች ሁሉንም ነገር ብሰራ ብዙ ተመልካች አገኛለሁ ብለው ያስባሉ። ይህ ትልቅ ስህተት ነው። የዩቲዩብ አልጎሪዝም ግራ ያጋባሉ። ዛሬ ስለ ስልክ፣ ነገ ስለ ሙዚቃ፣ ከነገ ወዲያ ደግሞ ስለ ስፖርት ከለቀቃችሁበት የዩቲዩብ አልጎሪዝም ለማን ቪዲዮዎቹን ማሳየት እንዳለበት ግራ ይጋባል። ተመልካቾች አይቆዩም። ሰዎች የእናንተን አንድ የቴክኖሎጂ ቪዲዮ ወደው ሰብስክራይብ ቢያደርጉ በሚቀጥለው ቀን የሳቅ ቪዲዮ ስትለቁ ቻናላችሁ ትተው ይሄዳሉ። ታማኝ ማህበረሰብን መገንባት አስቸጋሪ ይሆናል። በአንድ ጉዳይ ላይ ብቻ ስታተኩሩ ግን ያንን ጉዳይ የሚወዱ ሰዎች የእናንተ ቋሚ ታማኝ ተመልካች ይሆናል። ለእርሶ የሚስማማውን ዘርፍ ለመምረጥ ወይም ደግሞ እነዚህን 3ቱን ደረጃዎች አሁን እናያለን። እሺ፣ ለኔ የሚስማማኝ ዘርፍ እንዴት ልወቅ ለሚለው ጥያቄ ምላሽ እንስጥ። ይህንን ለማድረግ ወረቀትና እስክሪብቶ ይዛችሁ የሚከተሉትን 3 ደረጃዎች ታግቡ። ደረጃ 1 የፍላጎት ዝርዝር ማውጣት ወይም ፓሽን ሊስት። መጀመሪያ ቢያንስ 5 የምወዳቸውን እና የማስባቸውን አጠቃላይ ጉዳዮች በወረቀት ላይ ማስፈር። ለምሳሌ ቴክኖሎጂ፣ ስፖርት፣ ስነ ልቦና፣ ፎቶግራፍ፣ ንግድ ወይም ገንዘብ፣ ጌሚንግ፣ የጉዞ ታሪክ ወዘተ። ስለዚህ ጉዳይ ቢያንስ 50 ቪዲዮዎች ያለምንም መሰልቸት መስራት እችላለሁ ብላችሁ ራሳችሁን ጠይቁ። መልሳችሁ አዎ ከሆነ ወደ ቀጣዩ ደረጃ አለፉ። ቀጣዩ ደረጃ ደግሞ የክህሎትና የእውቀት ግምገማ ወይም ደግሞ ስኪል አሰስመንት ይባላል። እነዚህን ከጻፋቸው 5 ነገሮች ውስጥ ይበልጥ እውቀት ወይም ልምድ ያላቸው የትኛው ላይ ነው?
ፍቅሩ ኖሯችሁ ምንም እውቀት ከሌላችሁ መጀመሪያ መማር ይኖርባችኋል። ነገር ግን ቀድሞውኑ ያጠናችሁት የሰራችሁበት ወይም በትርፍ ጊዜያችሁ በደንብ የምታውቁት ዘርፍ ካለ እሱ ትልቅ አቅም ይሆናችኋል። ልብ በሉ፣ ዩቲዩብ ላይ ለማስተማር ዶክተር መሆን አይጠበቅባችሁ። ከሌሎች ሰዎች አንድ እርምጃ ቀድሞ መገኘትና ያንን በግልጽ ማብራራት መቻል በቂ ነው። ስለዚህ ይህን ማድረግ ከቻላችሁ እናንተ በመረጣችሁና በወደዳችሁት ዘርፍ በቂ ማብራሪያና በቂ ስልጠና መስጠት እስከቻላችሁ ድረስ ያ ዘርፍ ለናንተ ትልቅ አቅም፣ ትልቅ ጉልበት ይሆናችኋል ዩቲዩብ ላይ ስኬታማ ለመሆን። ሶስተኛው የገበያ ፍላጎት እና ትርፋማነት ወይም ደግሞ ማርኬት ዲማንድ ኤንድ ፕሮፊታብል። ሰዎች እናንተ የምትሰሩትን ነገር ለማየት ይፈልጋሉ። ዩቲዩብ ላይ ሄዳችሁ በእናንተ ዘርፍ የሚሰሩ ሌሎች ቻናሎችን ተመልከቱ። ተመልካች አላቸው። ሰዎች ኮሜንት ይጽፋሉ። ይህ ዘርፍ ወደፊት በስፖንሰርሺፕ በድርጅቶች ማስታወቂያ ወይም የራስ አገልግሎትን በመሸጥ ገቢ ሊያስገኝ ይችላል። እነዚህንና የመሳሰሉትን ከትርፍ ጋር የተያያዙ ጥናቶችን በጥልቀት አጥኑ። እነዚህን 3 ደረጃዎች አልፎ የሚወጣው ዘርፍ የእርሶ ትክክለኛ ዘርፍ ወይም ደግሞ ስዊት ፖት ነው። ይህን ካጠናቀቅን በኋላ የማይክሮ ኒች አስማት ወይም ደግሞ የጠባብ ዘርፍ የመምረጥ ጥቅም። አሁን ዘርፎን መርጠዋል። ነገር ግን ውድድር ለመቀነስ ይበልጥ ማጥበብ ወይም ደግሞ ኒች ዳውን ማድረግ ይኖርብናል። ሰፊ ዘርፍ ከመምረጥ ይልቅ ጠባብ ዘርፍ የመምረጥ ልዩነትን በተግባር እንይ። ለምሳሌ ሰፊ ዘርፍ ወይም ደግሞ ቦርድ ኒች የጠበበ ዘርፍ ወይም ደግሞ ማይክሮ ኒች የተሻለ አማራጭ አለው። ቴክኖሎጂ፣ ስልክ፣ ላፕቶፕ፣ ሶፍትዌር እነዚህ ሰፊ ኒች ሲሆኑ የስልክ አጠቃቀምና አፕሊኬሽን ብቻ ለጀማሪዎች ስንል የጠበበ ዘርፍ ይሆናል ማለት ነው። የስፖርት ዜና በጣም ብዙ ተፎካካሪ አለው። ግን ደግሞ ማይክሮኒች ሲሆን የእንግሊዝ ፕሪሚየር ሊግ ትንተና ብቻ በአንድ ስፔሲፊክ በሆነ ነገር ላይ ትኩረት ሰጥቶ ዝርዝር ሀሳቦችን ማቅረብ። ቢዝነስ እና ገንዘብ በጣም ሰፊ ነው። በዛ ውስጥ ደግሞ በኢንተርኔት ገንዘብ መስራት የጠበበ ዘርፍ ነው። ትምህርት ሲሆን በጣም ሰፊ ዘርፍ ነው። የእንግሊዝኛ ቋንቋን በቀላሉ መማሪያ መንገዶች ብንል እነዚህ ደግሞ ስፔሲፊክ እና ማይክሮኒች እንላቸዋለን። ለምን ማጥበብ አስፈለገ? አዲስ ቻናል ስንከፍት ከትላልቅ ቻናሎች ጋር መወዳደር ይከብደናል። ነገር ግን በአንድ ጠባብ ጉዳይ ላይ ብቻ ካተኮርን በዚያ ርዕስ ላይ በጣም ጥቂት ሰዎች ስለሚንቀሳቀሱ በቀላሉ ተመልካች ማግኘት ይቻላል። ቻናላችን ካደገ በኋላ ወደ ሰፊው ዘርፍ መሸጋገር እንችላለን። ዘርፋችንን ከመጀመራችን በፊት የምንፈተንበት 10 የቪዲዮ ህግ። ዘርፋችንን መርጠን ወዲያውኑ ቻናል ከመክፈታችን በፊት ይህንን ፈተና እንውሰድ። ይህ ፈተና የ10 ቪዲዮዎች ህግ ይባላል። 1 ወረቀት እናዘጋጅ። በመረጥነው ዘርፍ ዙሪያ ላይ 10 የተለያዩ የቪዲዮ ርዕሶችን ወይም ደግሞ ቪዲዮ ቶፒክስ እናዘጋጅ እና በጽሁፍ እናስቀምጥ። ለነዚህ 10 ርዕሶች ባጭሩ ምን መናገር እንደምንችል ነጥቦችን እናስቀምጥ። በእርግጥ በነዚህ ዙሪያ ላይ ለምሳሌ አንድ ዘርፍ ብንመርጥ አሁን ላይ በጣም ትላልቅ በጣም ሰፊ የኤአይ ቱሎች ስላሉ በኤአይ አፕሊኬሽን
ብዙ አይዲያዎችን ማፍራት እንችላለን በመረጥነው ዘርፍ ላይ። ነገር ግን ወደፊት ሰፊ የኤአይ አፕሊኬሽን አጠቃቀምና የቪዲዮ አሰራር በጥልቀት በሌላ ቪዲዮ ይዤላችሁ ቀርባለሁ። ይህንን ማድረግ ከከበዳችሁ ወይም ደግሞ ሀሳብ ካላቀረባችሁ ማለትም 10ሩን የቪዲዮ ሀሳብ እና ርዕስ ማዘጋጀት ካልቻላችሁ ያ የመረጣችሁ ዘርፍ ለእናንተ ትክክለኛ አይደለም ማለት ነው። ነገር ግን 10 እና ከዛ በላይ የቪዲዮ ሀሳቦች በቀላሉ ከመጡላችሁ እንኳን ደስ አላችሁ። ለእናንተ የሚስማማውን ትክክለኛውን ሰንዱቅ ወይም ሳጥን አግኝታችኋል ማለት ነው። እስካሁን የሰንዱቅ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በአጠቃላይ ዛሬ ያየናቸው ነጥቦች ባጭሩ ስናጠቃልላቸው ዩቲዩብ ላይ ስኬታማ ለመሆን ሁሉንም ነገር መተውና በአንድ ዘርፍ ወይም ደግሞ በአንድ ኒሽ ላይ ማተኮር አለብን። ለኛ የሚስማማንን ዘርፍ ለመምረጥ ፍላጎታችን፣ ዕውቀታችንና የገበያ ሁኔታ ማገናኘት ይኖርብናል። በተቻለ መጠን ዘርፋችንን ማጥበብ ወይም ደግሞ ኒች ዳውን በማድረግ ውድድሩን መቀነስ እንችላለን። እስቲ ከዚህ ቪዲዮ በታች ባለው የአስተያየት መስጫ ኮመንት ላይ ሄዳችሁ ለመስራት የወሰናችሁትን ጠባብ የቻናል ዘርፍ ጻፉልኝ። እኔም እያንዳንዱን አይቼ አስተያየት ሰጣችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁና እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እስከሚቀጥለው ክፍል ድረስ ሰንዱቅን መክፈትና ዕውቀትን መቅሰም አይቁም። just keep moving።